ሰላም ጤና ይስጥልኝ ወደ ቤተሰቦቻችን እንዴት ናችሁ? እንደተለመደው እንግዲህ አንድ ርዕሰ ጉዳይ አንስተን ወደ ተለያዩ አዲስ አበባ ስፍራዎች ደግሞ እየተዘዋወርን የምንጠይቀው የሳቅ ተራ ፕሮግራማችን ነው ተጀምሯል። አብራችሁን ቆዩ። ወደ ቤተሰቦቻችን ዛሬ ልናነሳው የፈለግነው ርዕሰ ጉዳይ የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም በሚለው ርዕሰ ጉዳይ አንስተን በተለይ ስለ እድሜ የተለያዩ ጥያቄዎችን ጠይቅ ይሆናል ማለት ነው። ስለዚህ እንደተለመደው ወደ ጥያቄ ከመሄድ በፊት ግን ያገኘዋቸውን ሰዎች ከናንተ ጋር አብረን እንተዋወቃቸው። እስቲ ሶስና እባላለሁ። አስካለ እባላለሁ። ሮማን እባላለሁ። ሲንግተን እባላለሁ። እሺ ሮዛ። ቤተልሔም። ተክሊት ገብረትንሳኤ እባላለሁ። የዛሬው የሳቅ ተራ ፕሮግራማችን መነሻ ሀሳባችን የሴት ልጅ እድሜ እና የወንድ ልጅ ደግሞ ደሞዙ በፍጹም አይጠየቅም ነውና ለምንድን ነው የማይጠየቀው? ለምንስ አይጠየቅም? በሚል እንግዲህ እንደ መጀመሪያ ጥያቄ አድርገነዋል። እነርሱም የማይጠይቅበት ምክንያት ምናልባት ይሄ ሊሆን ይችላል ብለው ያስቀመጡት ምክንያት አለ። እስቲ አብረን እንስማው። ሴት ልጅ ያው እድሜዋ ትልቅ ከሆነ የሆነ የሚያገባኝ የለም ብላ ስለምታስብ መሰለኝ። ያ ወንድ ደግሞ እድሜው ብር ደሞዙ ነው ደሞዙ የሚደብቀው ያው ሴት ልጅ ያው እሱን አንዱ ክራይቴሪያ ስራው ደሞዙ ምናምን አይደለ ሶ ያው ደሞዙን አይታ ስለሆነ ሰምት ብትለው ለዛ ይመስለኛል። ምናልባት ወንድ ልጅ ብዙ ገንዘብ ይጠይቁኛል ብሎ ሊሆን ይችላል። እሺ ሴት ልጅ ደግሞ ወይ አርጅታለች ብሎ ያስቡኛል ወይ ደግሞ ለአንዳንድ ነገር ትልቅ ነች ብሎ ይተውኛል ብሎ ሊሆን ይችላል። አላውቅም። የሴት ልጅ እድሜ ማይጠየቀው ያው እስከ 20 ይጠየቃል። ከ20 በላይ ግን በቃ አረጀን ምናምን ብሎ ሳይኮ ነው። በነገራችን ላይ ሳይኮሎጂ ስለሆነ በቃ እንዲ በእድሜ ገምቱናል ብለው ስለምናስብ እንደዛ ለዛ ይሆናል። የወንዱ የራሱ የሚደይብቅበት ምክንያት ይኖራል። ምንድነው ምክንያቱ? ወይንም ትንሽ ይሆናል ወይንም ትልቅ ይሆናል። ስለዚህ ብቻ ማይደብቅበት የራሱ ምክንያት አለ። እሱን አላውቅም። ሴት ልጅ አሁን ብዙ የመገደባት ነገር እርሜ ለምሳሌ እርሜ በጣም ይገድባታል ሴት ልጅ። ለዛ ሲባል እርሜውን መናገር ማፈልግም አንተም ከጠየቅ ያው እንደነዚህ ቁጥር ማለት ነው። ደሞዝስ የወንድ ልጅ ደሞዝም ያው ወንድ ልጅ ብዙ ወጪ አለበትና ያን ነገር ለመቆጠብ ወይ ደግሞ ያን ነገር ለቤቱ ላለማሳወቅ ለመዝናናት ለተለያዩ ነገሮች ወጪ ያወጣልና ያን ነገር ለመደበቅ መናገር አይፈልግም ማለት ነው። እድሜዋ ከሄደ ወዲያ የምትወልድበት ምናምን እንደዛ በቃ ስላለ እሺ ደግሞ የወንድ ልጅ ደሞዝስ ያው ሲያንስ ወጪ ላለማውጣት አረባክሽ አይደል? እንደዛ ነው። ወንድ ብዙ ጊዜ ፕሮቫይደር ነው አይደል? አድራጊ ነው። ብዙ ጊዜ ኃላፊነቶችን የሚወጣው ወንድ ልጅ ስለሆነ ይመስለኛል። ሴቶች በተፈጥሮ ድብቅ ናቸው። አረባክህ ይመስለኛል። እናንተ ስለ እድሜ እንደዚህ ያወራችሁ የእናንተ እድሜስ በግልጽ ትናገራላችሁ ወይስ አትናገሩ? ዝቅ አድርጌ አውቃለሁኝ፣ ግን አሁን ስራ ላይም አንዳንድ ቦታ ላይ እውነተኛውን እናገራለሁ። ለምን ነው ዝቅ ያደረግሽው ግን? እኔ እንጃ ሳላቅ ሰዎች እንዲህ ስሉ እኔም አልኩኝ። እንዴ እኮ ለምን ደብሮሽ ነው በዛ ሰዓት ለምን ዝቅ አደረግሽ ነው? ሁኔታውን ሳይ ሌሎች ሰዎችም ዝቅ አድርገዋል። ከዛ ብዬ ዝቅ አድርጋለሁ። ለምን ዝቅ አደረግከው ብለሽ ዝቅ አደረግሽ? ምን ያክል ቀንሽ? ምን ያክል ከእድሜሽ ቀነስሽ ተናገርሽ? አይ አንድ አመት ብቻ አይደለም። ብዙ አልቀንስም። አላውቅም። የምር አላውቅም። ታይ ስንት ነው እንዳትለኝ እንጂ አዎ ዝቅ አድርጌ ነው የምናገረው። ኧረ ዝም በይ። አዎ እንዴት? በቃ እኔ ከፍ አድርጌ አልናገርም። አልወድም። ኧረ እውነት። ምን ያክል ግን ትቀንሻለሽ? ወደ 5 አመት ምናምን ቀንሳለሁ። ኧረ በስመ አብ። በጣም ብዙ እንዴ ቀላል? አዎ እንደዛ ነው። እንደዛ ነው የምቀንሰው። 5 አመት እኮ የአንድ አመት ቀላል። የአንድ ሰው እድሜ ነው። የአንድ ሰው እድሜ ማለት ነው። እንደዛ ነው። ጨምረሽ ግን አታውቂም? ጨምሬ አላውቅም። በጭራሽ መቼም አትጨምሪው? አልጨምርም። ቀንሼ ነው እንጂ በደምብ ዝቅ አድርገሽ ታውቂያለሽ? ከፍ አድርጌ አላውቅም። እንደው ዝቅ አድርጌ አውቃለሁ። እሺ ስንት ምን ያክል ቀንሻለሽ? ብዙ ጊዜ 1 አመት 2 አመት 3 አመት ወይስ 10 አመት? 4 5 አመት 4 5 አመት ቀንሻለሽ? እውነቱን ንገሪኝ ካልከኝ ያው እንደዛ ትቀንሻለሽ።
በስማ ግን ጨምረሽ ግን አታውቂም? እንዳትቀየሙኝ እባካችሁ የዋሸሁት ማለት ነው። ጨምረሽ ግን አታውቂም? ጨምሬ አላውቅም። ጨምራሽ? እንዴት ነው ይጨምራል? እድሜ እንኳን ፋክቱን ነው የምናገረው። ደሞዜ ግን አንዳንድ ከፍ አድርጌ ጨምር። ኧረ እባክህ ስንት ጨምር? 10 ሺህ 20 ሺህ ጨምራለሁ ወይስ? አይ ብቻ ትጨምራለህ? አዎ ብቻ የተወሰነ ጨምር ታደርጋለህ። የአስተማሪ ደሞዝም እንደምታውቀው ስለሆነ የሆነ ጨመር አድርገህ ታወራለህ። መጠይቃችን ቀጥለናል። ውድ ቤተሰቦቻችን ከዚህ በማስቀጠል የጠየቅናቸው ጥያቄ ደግሞ ከሴትና ከወንድ እድሜውን ሲጠየቅ በግልጽ የማይናገር ማን ነው ስልን ነበር የጠየቅናቸው። እውነት ለመናገር አሁን ላይ ወንዶችም ትንሽ የመደበቅ ወይም ደግሞ የመቀነስ ሁኔታ ይታያል። ግን ለእናንተ ማን ነው ስል ነበር የጠየኳቸው። እነሱም ሴትም ይመስለኛል ወንድም ይመስለኛል ብለው ይመልሳሉ። ግን እስቲ እንስማቸው አብረን። ሴት ሁለቱም ናቸው። ግን ገጥሞኛል። በትክክል ማይናገር በትክክል ማይናገር ሁለቱም አይናገሩም። ግን በሴቶች የሚበዛ ይመስለኛል። ሴት እርግጠኛ ነሽ? እያዩሽ እኮ ነው ሴቶች እኮ ሴቶች ነን። እድሜ ቶሎ ማትናገር ሴት በግልጽ ማትናገር ወንድ ይናገራል ብዙ ጊዜ። እያዩሽ ነው ግን እኮ እርግጠኛ ነሽ? በእውነት አይደለ? እኔ ምሳሌ ነኝ። በቃ እንደዛ ነው። በራሴ ወስነው እንደዛ ነው። አብዛኛው ሴት ይደብቃል አረተ ብዬ አስባለሁ። አይደለ? ይሄ ብዙ ሴት የሚስማማበት ሀሳብ ይመስለኛል። እኔ ብቻ አይደለሁም። እንዴ ሴቶች ናቸው። እርግጠኛ ነው? ታው ወንድ ይናገራል ይነገራል። አንዳንድ በዚህ ዘመን ግን አንዳንድ የሚደብቁ ወንዶች እኮ አሉ ይኖራሉ። በእርግጥ ግን ከመናገር አንጻር ብቻም ሳይሆን ትክክለኛ የሚያወራው ወደ ወንድ ያደላል። ሴቶች እድሜያቸው ይቀንሳሉ ይባላል አብዛኛው ጊዜ፣ ወንዶች ደግሞ ትክክለኛውን ይናገራሉ የሚል እንትን አለ። ውድ ቤተሰቦቻችን በሳቅ ተራ ፕሮግራማችን እንግዲህ ሁላችንም ወደ የራሳችን የምንመለከትበት ነውና ቀደም ሲል ስለ እድሜ ብዙ ነገር ነግረውኛል። ነገር ግን በማስቀጠል የጠየኳቸው ጥያቄ የአንቺ እድሜ ስንት ነው ብዬ ነበር የጠየኳቸው። ወንዶችንም በተመሳሳይ ደግሞ ደሞዛችሁ ስንት ነው ስል ጠየኳቸው። እነርሱም በግልጽና በታማኝነት መልሰውልኛል። ከዛ በማስቀጠልም ደግሞ እድሜያችሁና ሰው የሚገምተው ልክ ነው ወይስ አይደለም፣ ከእድሜያችሁ በታች ነው ወይስ ከእድሜያችሁ በላይ ነው የሚገምተው ስል ነበር የጠየኳቸው። እነርሱም በታማኝነት በግልጽ ይህንን ነገር ብለውኛል። እንከታተላቸው። ይሄን ለመጠየቅ 20 ብለሽ ቀረሽና መጥራት ትችያለሽ። 20 ብቻ አንቀጥልም። 20 ላይ በቃ 2-0 ታይ 20 ሰው ስንት ይገምትሻል ግን አንቺ? ይጨምርብሻል ወይስ ዝቅ ያደርግብሻል? አይ የሚያቀኝ ሰው ምንም የማያቀኝ ሰው ሜቢ ሲያይ 33 እያያችሁ ነው። እኔ እንጃ አይመስል እርግጠኛ ናት። ጨመርኩት መሰለኝ። አይ ቀነሽ እንጂ 33 ነሽ? የምር ሰው ስንት ይገምትሻል? ሰው ትንሽም ከፍ አድርጎም ዝቅ አድርጎ ገጥሞኛል። ሁለቱም ማለት ስንት? እሺ አዎ ስንት? አንድ እንደዚህ የሄድኩኝ አይመስላቸውም። እንጃ እንግዲህ ሰዎች ቢናገሩ አይሻልም? 20 ገምትሻል? 20ዎች ውስጥ ሊገምቱ ይችላሉ። እኔ እንደውም ከእድሜ በላይ ትንሽ ጠና ብያለሁ። አይደል? እሺ እንግዲህ 30 ብላለች። 24 ምን አልሽ? አልሰማሁም። ሰፈሩ ነው ሰፈሩ እንደው ብቻ 24 አይ እሺ ብሶ ስንት ይገምትሻል ግን አንቺ? ከ21 እስከ 23 ባለው። ኧረ እባክሽ። ስለዚህ ከሚገምቱሽ ከእድሜሽ ዝቅ ብለው ነው የሚገምቱት ማለት ነው ያንቺ? ያው ቤቢ ፌስ ስላለኝ ለዛ እንጂ እየሄደ ነው እድሜው። የእግዚአብሔር ይመስገን። እንደ ስራ የኮሚሽን ስራ ስለሆነ ይሄ ነው ተብሎ እንትን ማለት አይቻልም። እንደው በወር እንደው ገባ ከተባለ 5000 በቀን ነው እንግዲህ። አይ በወር አይ በወር 5000 በጣም ትንሽ ነው ብዬ ነው። እንዴት ነው እንጂ? አይ ኖርማል ነው። እሺ እድሜ ስንት ነው? እድሜ 30 ተው እርግጠኛ ነኝ? የምር ደሞዝ 5000 ብር እድሜ 30 እርግጠኛ ነኝ? ተው አይ ይነገር እሺ ይለፈኝ እውነት ይለፈኝ። ከነገረችኝ እድሜውን 5 ዓመት ልጨምርበት ነው። አይ ይለፈኝ። ስለዚህ ለዛ ነው ይለፍሽ። 28
28 5 እንዳጨምርበት አደራ 28 ነው። ስለዚህ በ28 እንያዘው እንመንሽ። በ28 ነው እናት ያለች ማዘርም አለች ከጀርባ አይደል? ስለዚህ በ28 ይዘው ነው 28 አዎ። እሺ ሰው ግን ከዛ በላይ ነው የሚገምትሽ? ከዛ በታች አይደል? አዎ ቀጭን ስለሆነ እኔ ወደ ለመናገር 24 ነበር የገመትኩሽ። አዎ እሱ አይገምተኝም። እኔ 39 አትመስልም። የምር አትመስልም። አዎ ትክክል ነው። አልመስልም። በጣም እሺ። ደሞዝ ስንት ነው? ደሞዜ ይሄ ኖርማል ደሞዜ 12000 ብር። 12000 ብር ሮዝ ነው ኔት ነው? ኔቱ 12 እና ለግልጽነት ሰው በዚህ ምድር ሲኖር እንግዲህ በተለያዩ ጉዳዮች ይቆጫልም ቁጭት ውስጥ ይገባልም። ይሄ ነገር ደግሞ ያለና የሚኖር ጉዳይ ነው። ነገር ግን በተለይ በእድሜ ጉዳይ ብዙዎች ሲቆጩ እንመለከታለን። ምን አለ እድሜን እንኳን በስርዓቱ ብጠቀምበት ሲሉ እንሰማለን። እኛም ራሳችን ብለን እናቅ ይሆናል። ታዲያ እድሜያችሁን ተጠቅማችሁበታል ወይ? አሁን ላይ እንኳን ማድረግ የምፈልጋቸው ነገሮች እያረኩኝ ስለሆነ ብዙ ሚስ ያረኩት ነገር አለ ብዬ አላስብም። አይ እግዚአብሔር ረድቶኛል። የምር የሚቆጭሽ ነገር የለም? የለም። እውነት ይሄን ባደርግ ትንሽ ባለፍኩበት ተምሬያለሁ፣ ስራ ይዣለሁ። አሁንም ትምህርት ደግሜ ተምሬያለሁኝ። በእርግጥ ጊዜ ቢዚ ያደርጋል። የተሻለ ስራዎችንም ከዚህ በላይ ቢሰራ ደስ ይለኛል። ግን ስለዚህ ተጠቅመሽበታል? አልከሰርሽበትም? እርግጠኛ ነሽ? ሚስ ያደረኩት ያው የሆነ በእርግጥ የምማርበት የሆነ ባካርጌ ከዛ በኋላ ደግሞ እንደገና የሆነ 2 አመት አቋርጬ ነበር ትምህርት። እሷን ፓርት መሀል ላይ እሱን ሚስ አድርጌያለሁ። እግዚአብሔር ይመስገን ተጠቅሜበታል። የምር በእውነት የሚቆጭሽ ነገር የለም? ምንም የለኝም። ታይ በእውነት በጣም ተጠቅሜበታል። እኔ እግዚአብሔር በእውነት እንደው ይሄን ባስተካክል የምትይው ነገር የለም? ያኔ በወጣትነት ጊዜ ነገር ባስተካክል ኑሮ እኮ ምናምን ሰርቼበታለሁ፣ ኖሬበታለሁ፣ እየኖርኩበት ነው። ችግር የለውም። ችግር የለብኝም። ስለዚህ የሚቆጭሽ ነገር የለም? ነገር የለኝም። እግዚአብሔር የእድሜ ጸጋ ያርገኝ። አሜን ያርገኝ። በቃ እንደሱ ነው። አልተጠቀምኩበትም ብዬ የማስብባቸው አመቶች አሉኝ። ያው እነሱን ለመካስ አሁን እየሰራሽ ነው እየተጠቀምሽበት ነው? ከፈጣሪ ጋር አይደለ? ይቆጭሻል አለመጠቀምሽ ያንን ጊዜያቶች? በደንብ አይደለ? በደንብ በዚህ በወጣትነት ጊዜ ያሳልፍኳቸው ብዙ ነገሮች አሉና በትክክል አልተጠቀምኩባቸው። አሁን መለስ ብዬ ሳያቸው ብዙ በጣም ማስተካከላቸው ነገሮች ነበሩ ብዬ አስባለሁ። በተለይ ወጣት ስትሆን ብዙ ነገሮች አልባሌ እዚህ ጋር ምን መድረስ ነበረብኝ ብዬ ታስባለህ? የተሻለ ነገር አቺቭ ማድረግ ይችል ነበር። በትምህርት ደረጃም በኢንካም ደረጃም በአጠቃላይ ያለ አይደለ አላማህን ከማስፈጸም አንፃር እነሱን የተሻለ አቺቭ ማድረግ ይችል ነበር። የኔን እድሜ እዩኝና እስቲ ስንት እንደሆንክ ገምቱ ብዬ ነበር የጠየኳቸው። እውነት ለመናገር ከጠበኩት በላይ ነው። ያ ማለት በጣም ከፍ አድርገው ነበር የጠሩት። ያንተ እድሜ ስንት ነው? እሱም በሚቀጥለው ሳምንት እነግራቸዋለሁ። ግን እነሱ የገመቱትን እስቲ አብረን እንከታተል። 27 በጣም ከፍ ካለ ይሄ፣ ዝቅ ካለ ይሄ በይ። ከፍ ካለ 29 ከ27 እስከ 29 35 በቃ አይታዩ በቃ እኔ እኮ አያዎች ትላልቅ 35 ትላለች እንዴ? ገምቼ አዎ 36 የምርሽን ነው? አዎ ምናልባት አላውቅም። ሰዎች የምር መስራት ነው። ምን እንደሆነ ታውቃለህ? እድሜ የሰው ስለዚህ ካንቺ በልጫለሁ እያልሽኝ እኮ ነው። ምቾት ማለት ነው። የኖርከው ምቾት እንትን ይላል። አሁን ሰውን ስታይ ስለዚህ ስንት ገመትሽ? 36 አንተ አሁን በምቾት ያለ ይመስላልና ያርግልኝ። ምናልባት አላውቅም 36 አብዝቻለሁ መሰለኝ 34 ምናምን ኧረ በስመ አብ። አይ ግምታችሁ ነው እንጂ አያዎች ውስጥ አላደርግም እንግዲህ። ኧረ ተይ 37 36 የምርሽ ነው? አዎ ገምቼ ነው ያልከኝ። በእይታ የሌላው እይታ አላውቅም፣ ግን 37 36 የ40 ሊሞላኝ እኮ 2 ዓመት 3 ዓመት ቀረኝ ማለት ነው። በቃ እንደዛ ነው። እሺ መጨረሻ ቀንሰሽ በቃ ከዚህ እንኳን እንትን አትሆንም። 35 ኧረ በስመ አብ እንዳትደብቅ እንጂ አንተ እዚሁ እንዳላገኘው። 35 እሺ ያው 33 በቃ ኑሮ የተመቸኝ ስለመሰልኩ ጨመርሽብኝ እድሜው እንዴ? ኧረ ከፍ አደረግሽው ቀንሽ። ኧረ ከዛ በታች ሆናለህ? አዎ ሀያዎቹ መገመት ይከብድሻል። እሺ 28 ልበል በቃ የመጨረሻሽ ነው። የመጨረሻ ኧረ ተይ በእውነት አትጨምሪም አትቀንሽም? አልጨምርም አልቀንስም። በቃ 28 32 33
ያንቺ ይሻላል። እስካሁን የነበሩት በነገራችን ላይ በጣም 38 መስራቱ ነው 32 33 30 32 33 በእኛ ወደ 1985 84 የተወለድኩት ይመስልሻል? ቀንሽ ትንሽ ቀንሰው 83 82 እንግዲህ ቁጥሩን ከቀረሰው 30 አይ ቤት አልገባም አልፌያለሁ ያለው እንደኔ ግምት አላውቅም እንግዲህ ያ ግምት ብዙ ጊዜ ሰዎች እንዲህ ሲሉ ሰምታችሁ ይሆናል ብዬ አስባለሁ። ወልጄ የልጅ ልጅ ካየሁ በኋላ ብሞት እውነት ለመናገር ምንም አይቆጨኝም ይላሉ። ታዲያ እናንተ ፈጣሪ ከሰጣችሁና ወይም ደግሞ እናንተ የምታስቡት ይህን ያክል ዓመት ብኖር ደስ ይለኛል የምትሉት እስከ ምን ያክል እድሜ ነው ስል ጠየቅኳቸው። እነርሱም መኖር የሚፈልጉትን ቁጥር እንደዚህ ነው እያሉ ነገሩኝ። እንከታተላቸው። ብዙ ዓመት እንዴት ነው ያረጀ ከሄድክ እኮ ልፋት ነው ይባላል። ስለዚህ እንደው ይሄን ያክል 85 ትንሽ ብላ 85 ታረታይ እሱ ከለ 85 እስከ 85 80 ከዛ በኋላ በቃ ፍቃዳ እኔ እንጃ እኔ በራሴ ብኖር በ80ዎች ውስጥ 80 በ80ማ በድድ እኮ የሚቀሩ በቃ እንዴ ለእድሜ እንዴ አንተ እኮ 100 ዓመትም ልኖር ትላለህ። አዎ እድሜ እኮ ልንገር። ስለዚህ ከ80 በላይ ግን አይፈልጉም። ምንም አልፈልግም። ድካም ነው ድካም። ከዛ በኋላ አንሱኝ ቁጭ አድርጉኝ አልፈልግም። አርጅቼ እንዴት ነው የሰው ልጅ ሲያረጅ ወደ ህፃንነት ይመለሳል የሚባል አባባል አለ አይደለ? ያን ያህል ሆኜ ሰውን አስቸግሬ መሞት አልፈልግም እኮ ስንት ስለዚህ አይዶን ነው ኢትዮጵያ እንግዲህ የሴት ልጅ እድሜ ልኬቱ 64 ነው ሲሉ የነበረው አይደል? የሴት ልጅ 60 ብለን እንያዘው 60 ዓመት ከኖርክ ይበቃኛል። 60 ዓመት አሬ ጨምረሽ ትንሽ አሜን ይጨምር 60 ዓመት ትንሽ አሜን አሜን ይጨምር። አያቱኖሽ የልጅ ልጅ አይተሽ ነው መሞት ያለብሽ እግዚአብሔር ከፈቀደው። ስለዚህ ግን 60 ቢሆን ጥሩ ነው። ይበቃ ያርግልሽ። 70 አላነሰም ድካም ነው። ከዛ በኋላ መጽሐፉ ይለዋል ድካም ነው። ከ80 በኋላ ድካም ነው። ምክንያቱም ብዙ ነገሮች ያስፈልጉሃል በዛ ጊዜ አጋዥ፣ ተንከባካቢ ምናምን ብቻ የሆኑ ድካሞች አሉ አይደል? ከዛ በኋላ ያለው ስለሰባ ትላለህ። አይ ከዛ በላይ ያርግል ይጨምርል። እሺ ያርግል። በእድሜ ጉዳይ በተለይ ሁሉም ያለፈበትና የተማረበት ጉዳይ ይኖራልና ለሌሎች ትምህርት ሊሆን ስለሚችል እስቲ ባካችሁ ሌሎች እንዲማሩበት ማስተላለፍ የምትፈልጉት ጉዳይ ካለ በተለይ ጊዜንም እድሜንም በአግባቡ ከመጠቀም አንፃር ይህን ነገር ማለት እፈልጋለሁ የምትሉት ነገር ካለ መልእክታችሁን አስተላልፉ። ለሌሎችም መማሪያ ይሆናልና ብዬ ጠየቅኳቸው። እነርሱም ይህንን መልእክት አስተላልፈዋል። ስሙት እስቲ። እድሜ መጠቀም አለበት ሰው ብዬ አስባለሁ፣ እኔንም ጭምር ማለት ነው። ለምን ነገ ይቆጫል። ያልሰራ ያልተማርክበት ይሄን አደርጋለሁ ብለህ ያመለጠ ነገር ሁሉ ስታጣ ከፍ ያለ ጥለው ስትሄድ ይቆጫል። ስለዚህ ባለው ነገር መጠቀም፣ ባለው መማር፣ ባለው ማግባት፣ ሴቶች ደግሞ ባለው ትክክለኛ መርጦ አግብቶ በትክክል መውለድ ነገ እንዳይቆጭ ማለት ነው። ማለት ሊያመልጥ የማይገባው ነገሮች እንዳያመልጥ በጥንቃቄ አይደለ? ነገሮችን በማይሳል በማስተዋል በጥንቃቄ ለዛ ሲሆን መልካም ነው። በተቻለ መጠን ሁሉም ነገር በእድሜያችን ተጠቅመን እድሜያችን መሆን ባለበት ቦታ እንዲሆን ስራ ላይም ቢሆን ትምህርት ላይም ቢሆን ትዳር ላይም ቢሆን ያሉት ሁሉም ባለበት እንዲጠብቀን መልካም ነውና እንጠቀምበት እላለሁ። አንቺም ተጠቀሚበት። እኔም እጠቀምበታለሁ። ያው መጀመሪያ ራስ ነው ከዛ በኋላ እንዳይቆጨው ገብቷል። የሚፈልገውን ነገር አድርጎ ማለፍ፣ የማይጸጽተውን ነገር ማድረግ። ከዛ በተረፈ እድሜህን ከተጠቀምክበት የሚቆጭ ነገር ያለ አይመስለኝም። 30% የሰው ልጅ እድሜ እንቅልፍ ላይ ያልፋል ይባላልና ከዛ የተረፈ ግን በጣም ኤክሰስ ታይም አለ። በእቅድና በፕላን ቀኖቻችን፣ ሰዓቶቻችን ብንጠቀም ውጤታማ እንሆናለን ብዬ አስባለሁ። ጊዜ ያልፋል፣ ይሄዳል፣ እድሜም ያልፋል። በትክክል ነው። የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም በሚል ርዕሰ ጉዳይ ዛሬ አንስተን እንግዲህ በተለይ ደግሞ እድሜን በአግባቡ ከመጠቀም አንጻር የተጨዋወትነው የተዝናናንበት ፕሮግራማችን ቁም ነገርም የወሰድንበት ፕሮግራማችን ይህንን ይመስል ነበረ። በሚቀጥለው ሳምንት ደግሞ በሌላ ርዕሰ ጉዳይ የምንገናኝ ይሆናል። ጊዜያችን ግን እድሜያችን ግን በአግባቡ እንጠቀም የዛሬው መልእክታችን ነው። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን። መልካም ጊዜ።